የኔ ደማቅ ሰዎች ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። አምስት ሞትና መኪና። ከዕለታት አንድ ቀን ጋሽ ስብሃት ራዲዮ ፋና ግቢ ከሚገኘው ቢሮአችን ማልደው መጡ። እርሳቸው እኔና ስንዱ ወደ መስሪያ ቤቱ ምግብ ቤት አመራን። ቁርስ እየበላን ሳለ ጋሽ ስብሃት በሕልሜ እኮ አየሁት አልኳቸው። ምን ሳደርግ አሉኝ። የሚያምር አዲስ መኪና ውስጥ ተቀምጠው ሲሄዱ ሊጎርሱት የጠቀለሉትን እንጀራ ጥለው ወደ ጆሮዬ ጠጋሉና እውነትህን ነው? አዎን አልኳቸው። መኪና እኮ ሞት ነው ብለው ተከዙ። ትካዜያቸውን ሲጨርሱ በቀስታ ራሳቸውን ነቅንቀው መመገባቸውን ቀጠሉ። ድንጋጤያቸው እኔን አሳቀኝ። ጋሽ ስብሃት አልሳቁም። ወዲያው ርዕስ ተቀየረ። ብዙ ጨዋታ መጣ። ስንስቅ ስንዝናና ቆየን። ከዚያ እኔና ስንዱ ወደ ቢሮአችን ተመለስን። ጋሽ ስብሃት የት እንደሄዱ አላውቅም። ምናልባት እዚያው አካባቢ ከሚገኘው አሸናፊ መጻሕፍት ቤት ሊሆን ይችላል። ብቻ በየፊናችን ውለን ወደ ማታ ግድም እኔ፣ ስንዱ፣ ጋሽ ስብሃትና አንድ የማላስታውሰው ሰው ጨርቆስ ከሚገኘው የዘነበ ወላ ቤት ተገናኘን። ወቅቱ ዘነበ የስብሃት ገብረ እግዚአብሔርን ትዝታዎች በቴፕ እየቀዳ የሚያጠራቅምበት ጊዜ ነው። በጋሽ ስብሃት ታሪክ ላይ የሚያተኩረውን ተወዳጅ መጽሐፉን ማስታወሻን ለመጻፍ ጋሽ ስብሃት ዘነበ ቤት ቀጠሮ ሲኖራቸው አልፎ አልፎ እኔና ስንዱን አስከትለው ይሄዳሉ። ያን ቀንም ተከትለናቸው ሄድን። ከስብሃት አፍ የሚዘንበውን ጣፋጭ ማር ለማጣጣም። ያን ቀንም እንደተለመደው እሳቸው ሲያወሩ ዘነበ ሲቀዳ እኛ ስናዳምጥ ቆየን። በመሃሉ ዶክተር ሙሴ ኃይሉ መጣ። ዶክተር ሙሴ ጋሽ ስብሃትንም ልጃቸውን ዜናንም ይወዳቸዋል፣ ይንከባከባቸዋል። ከዘነበ ወላ ቤት ስንወጣ ቀኑ መሽቷል። ከጋሽ ስብሃት ጋር በደህና አደሩ ሰላምታ ከተሰነባበትን በኋላ እርሳቸው ወደ ዶክተር ሙሴ መኪና ሄዱ። በዚያን ወቅት ዶክተር ሙሴ በጣም የምታምር ሬንጅ ሮቨር መኪና ነበረችው። ወደ መኪናው በር ሲጠጉ እኔ ፊቴን አዙሬ መንገዴን ቀጥያለሁ። ድንገት ከኋላዬ ታገል የሚል ድምፅ ሰማሁ። ጋሽ ስብሃት ነበሩ። አቤት ጋሽ ስብሃት። የበሩን እጀታ ያዝ እንዳደረጉ ናስቲ ተመለስኩ። በጥልቅ ሐሳብ ከተዋጡ በኋላ ወደ ጆሮዬ ጠጋ ብለው ሕልሙን ካየህ ቆየህ አሉኝ። ከመደናገሬ ብዛት የቱን ሕልም አልኳቸው። ጠዋት የነገርከኝን ሕልም 15 ቀን አልፎታል። አይ እንደዚያ ከሆነ አልፈነዋል ማለት ነው አሉና የመኪናውን በር ከፍተው ገቡ። ሰላሳ ስድስት ስብሃትና
ኩኩሻ። ይቺ ቆንጅዬ ወጣት ከሕፃንነቷ ጀምሮ የማውቃት የጋሽ ስብሃት ልጅ ነች። ፍቅርተ ስብሃት ትባላለች። እኔ ግን የምጠራት በቤት ስሟ ነው፣ ኩኩሻ እያልኩ። ዛሬ ስለ ኩኩ ላነሳ ነው። ከዚያ በፊት ሳምሶን ወርቁን ላስታውሳችሁ። ሳምሶን ገና በሕፃንነቱ በጸጋዬ ገብረመድኅን ቴዎድሮስ ቲያትር ላይ ሕፃኑን ምኒልክን ሆኖ ተጫውቷል። ከእኔ ጋር የተዋወቅነው ወጣት ተዋናይና የቲያትር አዘጋጅ በነበረበት ወቅት ነው። አሁን የማጫውታችሁን የኩኩሻን ታሪክ የነገረኝ ሳምሶን ነው። ጋሽ ስብሃት አልፎ አልፎ አዲስ አበባ ማዘጋጃ ቤት ከሚገኘው የቲያትርና ባህል አዳራሽ ብቅ ይላሉ። እነ ስዩም ተፈራን፣ እነ ፍቃዱ ተክለ ማርያምን፣ እነ አልዓዛር ሳሙኤልን ለማግኘት ይመጣሉ። አንድ ቀን ነው በቲያትር ቤቱ አዳራሽ የሆነ ቲያትር ይታያል። ጋሽ ስብሃት የ4 ዓመት ልጃቸውን ኩኩን አስከትለው በቲያትር ቤቱ አዳራሽ የኋላ በር ብቅ አሉ። ጨለማ የተዋጠው አዳራሽ በተመልካቾች ጢም ብሎ ሞልቷል። ኩኩ ከአባቷ አጠገብ ቆማ ወደ መድረኩ በመመልከት ላይ ነበረች። ጋሽ ስብሃት ምን እንደነካቸው ሳይታወቅ ጨለማውን ተገን አድርገው ካጠገቧ ጠፉ። አዳራሹን ለቀው ወጡ። ኩኩ ቀልቧን ሰብስባ ዘወር ስትል አባቷ የሉም። ጨለማ ውስጥ ብቻዋን መቆሟን ስታውቅ እሪ ብላ ጮኸች። የቲያትር ቤቱ አስተባባሪዎች ተሯሩጠው ያዟት። አቅፈው እያባበሉ ከጨለማው ስፍራ አውጥተው ሲመለከቷት የጋሽ ስብሃት ልጅ ነች። ጋሽ ስብሃትን መፈለግ ጀመሩ። ማክሲም ከሚባለው የማዘጋጃ ቤቱ ሻይ መጠጫ ክበብ ቁጭ ብለው አገኟቸው። ምን ነው ጋሽ ስብሃት ልጆን ጨለማ ውስጥ ጥለዋት ሄዱ አሏቸው። የጋሽ ስብሃት መልስ ወደፊት የሚጠብቃትን የዚህ ዓለም ጨለማ ከአሁኑ ትልመደው ብዬ ነው የሚል ነበር። ኩኩሻ ሕፃን ሆና በማዘጋጃ ቤቱ አዳራሽ ውስጥ በጨለማ ተውጣ ያሰማችውን የድንጋጤ ጩኸት እስካሁን አትረሳውም። ስለዚያን ቀን ጩኸቷ ሳነሳባት ረስቶኝ እኮ ነው አለችኝ። ጋሽ ስብሃት እዚያ ጨለማ ውስጥ ትተዋት የሄዱት ረስተዋት ሳይሆን መጪውን የዚህ ዓለም ጨለማ አሸንፋ የምትወጣበትን ጥንካሬ ሊያለማምዷት አስበው እንደሆነ የነገርኳት እኔ ነበርኩ። ይህን ስትሰማ እጅግ ሳቀች። ኩኩሻ ዛሬ ብዙ ጣውረዶችን በጥንካሬ አልፋ ወይዘሮ ፍቅርተ ሆናለች። ሚስትም እናትም ሆና በደስታ እየኖረች ነው። ሪል አይስክሬም የልጆቹ ኩኩ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 37 ፍቅርና ጥፊ። ጋሽ ስብሃት አዲስ አበባ ዩኒቨርሲቲ ኮሌጅ በነበሩበት ወቅት ትዕግሥት ከምትባል ልጅ ፍቅር ይዟቸው እንደነበር ለዘነበ ወላ አጫውተውታል። ትዕግሥት ቀይ ነች፣ አጭር ነች። እጆቿ ላይ ትናንሽና ቀያይ ፀጉሮች አሏት። ጋሽ ስብሃት እነዚያን ቀያይ ፀጉሮች መዳበስ ይፈልጉ ነበር፣ ግን ፈሩ። ትዕግሥት ጋሽ ስብሃትን ትንከባከባቸው ስለነበር እንደ ወንድሟ ብታየኝ ነው ብለው ተዘናጉና ፈሩ። እንዲሁ እንደፈሩ እንዲሁ እንደተዘናጉ የኮሌጅ ትምህርታቸው ተጠናቆ ተለያዩ።
ከነዚያ ቀያይ ፀጉሮች ጋር በድጋሚ የተፋጠጡት ከ2 ዓመት በኋላ ነው። ትዕግሥትን አሜሪካ ለትምህርት ሄደው አገኟት። በአዲስ አበባ ሙቀት ውስጥ ያንቀጠቀጣቸው ፍርሃት ዋሽንግተን በረዶ ውስጥ ለቋቸው ኖሮ በድፍረት ነገሯት። አዲስ አበባ ዩኒቨርሲቲ ኮሌጅ ሲማሩ ሳለ በፍቅሯ ልባቸው እንዴት እንደጦፈ አጫወቷት። ትዕግሥትም እጅግ የሚቆጫቸውን ነገር ነገረቻቸው። እኔም እኮ እንዳንተው አፍቅሬ ነበር። ሐሳቡ ካንተ ሳይሰነዘር ሲቀር ጊዜ እኔም ፍቅሬን ውጭው ቀረው አለቻቸው። እንግዲህ ፍቅሩን ለእኛ ባይለው ነው ተባብለው ተለያዩ። ከብዙ ዓመት በኋላ በሌላ መንገድ እንደ እርሳቸው የተደናበረ ወጣት ምከሩኝ ብሎ ጋሽ ስብሐት ዘንድ መጣ። ይህን ታሪክ ያጫወተኝ ዓለማየሁ ገላጋይ ነው። ዓለማየሁ ሲነግረኝ ስቄአለሁ። እናንተም ከሆነላችሁ መሳቃችሁ አይቀርም፣ ካልሆነላችሁ ፈገግ ያሰኛችኋል። ፈገግ ባትሉም መገረማችሁ እንደማይቀር እርግጠኛ ነኝ። እናም ያ ወጣት በኃይለኛ ፍቅር እንደተያዘ ስብሐትን አገኛቸው። ፍቅር የያዘው ከማትወደው ሴት ጋር እንደሆነም አጫወታቸው። እናም የሁሉ ጋሽ ስብሐት ከባድ ችግር ውስጥ ነኝ። ልጅቱን በጣም ወዳታለሁ፣ እርሷ ግን እሻላለችኝም። ይህን ሁሉ ጊዜ አፍቅሬያታለሁ፣ ከእርሷ በኩል ግን ምንም ምላሽ አላገኘውም አላቸው። ጋሽ ስብሐት ዝርዝር ታሪኩን ሲሰሙ ጥፋቱ የእርሱ እንደሆነ ተገንዝበዋል። ልጅቱ እንደምትወደው ያልተረዳው ራሱ እንደሆነ አውቀዋል። ምክንያቱም ሲቀጥራት ትመጣለች፣ ሲያቅፋት ዝም ትላለች፣ ነይ እዚህ ንግባ ሲላት እሺ ብላ ትገባለች። በዚህ አይነት መታዘዝ ይህን ሁሉ ጊዜ ፈቃደኝነቷን እየገለጸችለት ነበር የኖረችው። ወጣቱ ግን በቀጥተኛ ቋንቋ እሺ እንድትለው ነው የፈለገው። ከቃል በላይ በሆነ ተግባራዊ ምላሽ እኔም እወድሃለሁ እያለችው እንደሆነ ሊገባው አልቻለም። በአገር ሰላም ተስፋ ቆርጦ እንባ እየተናነቀው ይህን ሁሉ ጊዜ በዚያ አልኩ፣ ወጣው ወረድኩ፣ የሚሆን አይደለም፣ ይኸው እሺ አልልህ ብላኝ እንዳጠላችኝ አለሁ ይላቸዋል። ጋሽ ስብሐት ምሬቱን በጥሞና ካዳመጡ በኋላ እና አሁን ምን እያሰብክ ነው አሉት። አሁንማ ተስፋ ቆርጬ ልተዋት ነው ከማለቱ በጥፊ አጮሉት። የስብሐትን ጥፊ የቀመሰው ወጣት እጅግ ደንግጦ ምን አደረግኩ ጋሽ ስብሐት ይላቸዋል። ጋሽ ስብሐትም እሷን ሆነን ስናስበው መታነህ እንጂ አንተማ ወዳጃችን ነህ አሉት። አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ ብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ ቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ ዓለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ ዓለም ነዋሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።
የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።